አዶናይ ወይዘሮ ሄለንን ምን አደረጋት? ትልቅዬ ችግር ተፈጥሯል። ኤልሹ እናቴ በህይወት ከሌለች ወይም ደግሞ እናቴ እንደ አባቴ ጠፍታ ከቀረች እኔም መሞት አለብኝ ስትል መድኃኒቱን ጥርቅም አድርጋ በልታዋለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ። አብራችሁኝ ቆዩ። አዶናይ ትልቅዬ ነገር አድርጓል። የአባቱን ገዳይ እንግዲህ ለመበቀል ሞክሯል፣ አስቧል፣ አድርጎታል። እናም የወይዘሮ ሄለንን ልብስ መጥቶ ከቤት ለመውሰድ ሲሰበስብ ቤሉል ደርሶበት ያሰበው ሳይሳካለት ትቶት ወጥቷል። አዶናይ ወይዘሮ ሄለንን አግቷት ነው ገሏት ነው እሱ ገና አልተረጋገጠም። ነገር ግን ለቴዲ ደውሎ አንተም ተጠንቀቅ፣ ቀጣዩ አንተ ነህ የምትሆነው፣ የሆነ ጓደኛ ተቀንሷል፣ ከተቀነሱት ማን እንደሆነ ቆጥረህ ድረስበት ሲልም ዝቶበታል ማለት ነው። ቴዲ ግራ ተጋብቷል። ከመሲ ጋር ቁጭ ብሎ እየተጨቃጨቀ ነበር። መጀመሪያ ደረጃ ለመሲ ስለ ወይዘሮ ሄለን ለመናገር አስቦ ነበር ወይም አቅዶ ነበር። ነገር ግን ሊሳካለት አልቻለም። አንደኛ ደረጃ ትክክለኛውን ወይም ደግሞ ከወይዘሮ ሄለን ጋር ያለውን ግንኙነት ቢነግራት መሲ እርግጠኛ ነኝ አትቀበለውም። እንደውም ገና ካሁኑ እየጨቀጨቀችው ነው። ከእሷ ጋር ያለ ግንኙነት ምንድን ነው? በዚህ ደረጃ ቁርኝነታችሁና የእናንተ ግንኙነት ጠበቅ ያለበት ምክንያት ምንድን ነው? አስረዳኝ ስልህ እስከ ዛሬ ድረስ ምንም አስረድታኝ አታውቅም እና ማወቅ እፈልጋለሁ ስትልም እንግዲህ ጠይቀዋለች። ነገር ግን እሱ መናገር አልፈለገም። ይህንን ነገር ቢነግራት ከሀስከፈ የተፈጠረውን ነገር ቢነግራት በጭራሽ መሲ ከሱ ጋር ልትሆን አትችልም። ምክንያቱም ወይዘሮ ሄለን እና ቴዲ ባልና ሚስት ነበሩ። ባልና ሚስት ከመሆናቸውም ባለፈ ኑኑ የእነሱ ልጅ ናት። ኤልሹ ለወይዘሮ አይንዬ ልጅ ወይም ደግሞ ለመሲ እህት ናት። ኑኑ ግን ለወይዘሮ ሄለን እና ለቴዲ ልጅ ናትኝ ማለት ነው። ስለዚህ ይህንን ነገር ሲታወቅና ይህንን ነገር ስታቅ መሲ አስባችሁታል ምን ያክል ስሜቷ እንደሚጎዳ። ለዛውም ኑኑ እህቷ ለሆነችው ወይም ደግሞ አብሮ አደጓ የእናቴ ልጅ ብላ የምታስባት የሌላ ሰው ልጅ ሆና ስታገኛት፣ ከዛስ ለዛውም አገባሻለሁ እያለ ኩሽ ድግ ለሚለው ፍቅረኛዋ እና ነገሮች በጣም ከበድ እያሉ ነው። በነገራችን ላይ እዚህ ድራማ ላይ እየታየ ያለው ነገር እንግዲህ ወይዘሮ ሄለንም ቀላል ሴት አይደለችም። በጣም የብዙ ሰው ሕይወት ያጠፋች ናት። ከማጥፋቷ ጀርባ ደግሞ ራሱ ቴዲ አለበት፣ ወንጀለኛ ነው። ለዛም ነው አዶናይ በየሄደበት እየተከታተለ ለእያንዳንዱ እርምጃው የት እንደሚገባ የሚከታተለው ወይም እየተቆጣጠረው ያለው። ሲቀጥል አዶናይ ለቴዲ ደውሎ ከጓደኞች የተቀነሰ ሰው አለ፣ ማ እንደሆነ አልነግርህም፣ ቆጥረ ድረስበት ብሎታል። ይህ ነገር ደግሞ ጭንቅላቱን መቶታል። ከመዚህ ጋር ቁጭ ብሎ እያወራ የነበረውን ሁሉ ረስቶት እስከሚሄድ ድረስ ነው የደረሰው። መሲም ግራ ተጋብታለች። ከሄለን ጋር ያለው ግንኙነት ምን እንደሆነ ለማወቅ ትፈልጋለች። እሷ ወስና ነበር ቤት ውስጥ ያለው ነገር በጣም ከባድ ስለሆነባት እና ከወይዘሮ ሄለን ቤት መውጣት ስላለባት ቴዲን አገባለሁ እሺ ብላ ወስና ነበር። ወይዘሮ ሄለንም የምታደርገውን ነገር እያያችሁት ነው። አንዴ የሆነ የራሷን ገንዘብ አንስታ ሌላ ቦታ አስቀምጣ እናንተ ናችሁ የሰረቃችሁት፣ ከእናንተ ውጭ ማንም አያነሳም እያለች ኑኑንም ለመግደል ሞክራ ነበር። ይሄ ሁሉ አልተሳካላትም። በዛ ላይ ወይዘሮ ሄለንን አሁን የሚያሳድዳት ሰው በጣም ብዙ ነው። ስለዚህ በጣም ችግር ውስጥ ላይ ነው ያለችው። ያም ሆነ ይህ አሁን አዶናይ ቀድሞ አግቷታል። ገሏታን እንኳን ብዬ አላስብም፣ ግን አግቷታል። ምክንያቱም ባያግታት ኑሮ ቤተሰብ ሞታ ቢሆን ኑሮ መጥቶ ልብሷን ሰብስቦ ለመውሰድ አይሞክርም ነበረ። ስለዚህ አግቷታል። አግቶ ያው እውነታውን እስከምትናገር እሱ እንዳገታት ሳያስታውቅ ነገር ግን እውነታውን እንድትናገር ያደርጋታል ማለት ነው። በዛ ላይ ለቤሉል ወረቀት ጽፎ አምጥቶለታል ጆ ያን ወረቀት ለቤሉል ስጭ ብሎ ለኑኑ ሰጥቷን ነበር። ኑኑ ስታነበው የአባትህን ገዳይ ደርሼበታለሁ፣ የአባትህን ገዳይ አውቄዋለሁ የሚል ነው።
ኑኑ ይሄንን ነገር ስታነብ ለቤሉል መስጠት አልፈለገችም። ለምን? ቤሉል አሁን ትክክለኛ ስሜት አይደለም፣ ይህንን ነገር ቢሰማ የሆነ ነገር ይፈጠራል ብላ ራሷን አንብባ በራሷ ይዘዋለች። ይህንን ነገር ጆ ስለነበረ የሰጣት እንግዲህ ጆን አግኝታ ለምንድን ነው እንደዚህ ያደረግከው? ልጁ ትክክል አይደለም፣ በአሁኑ ሰዓት ጥሩ ስሜት ላይ አይደለም ያለው፣ ለምንድን ነው ይህንን ነገር ያደረግከው? እርግጠኛ ነኝ ዋሽተ መሆን አለበት ብላ እንደውም ጆን እየጮኸችበት ነበር። ጆ ደግሞ ይህንን ነገር አውቋል። ኑኑ አንብባ ለቤሉል እንዳልሰጠችው ስለጠረጠረ በድጋሚ ሌላ ወረቀት ጽፎ በራን ኳኩቶ ለመሲ ሰጥቷታል። መሲ ለቤሉል ሰጥተው ቤሉል እንግዲህ ያንን ወረቀት አንብቦ ወጥቶ ሄዷል ማለት ነው። ይህንን ነገር ወይም ይህንን ወረቀት የላከለት ደግሞ አዶናይ ነው። አዶናይ ነው የላከለት። አዶናይ ከጆ ጋር አብሮ እንደሚሰራ ታውቃላችሁ። ስለዚህ ተስማምተዋል አብሮ ሊሰሩ። ስለዚህ ያን ወረቀት ጽፎ የላከለት ከአንድም ሁለት ጊዜ አዶናይ ነው ማለት ነው። አዶናይ አሁን የአባቱንና የአጎቱን ገዳይ ደርሶበታል ማለት ነው። ይህም የሆነው በወይዘሮ ሄለን ምክንያት ነው። ወይዘሮ ሄለን አሁን ምናልባትም ለጊዜው አሁን ላትሞት ትችላለች። በተለይ ደግሞ ቤሉል እዛ ሂዶ ባይኑ እስከሚያይ ድረስ የአባተ ገዳይ ተገኝቷል፣ የሆነ ቦታ ድረስ ና ቶሎ ብሎታል አይደለ? ስለዚህ እየበረረ ወጥቶ ሂዷል። እዛ ሲሄድ ደግሞ ወይዘሮ ሄለን እንደሆነች ያውቃል ማለት ነው። ስለዚህ ወይዘሮ ሄለን ይገሏታል አይገሏትም አላውቅም፣ ግን የሁለቱን ወጣት ልጆች አባት እሷ ናት የገደለቻቸው፣ እሷና ቴዲ። ስለዚህ ቤሉል አሁን ይህንን ነገር ሲያውቅ ምንድን ነው የሚለው? በዛ ላይ ደግሞ ከዛ ማስታወሻ ላይ ቤተሰብ ኤልሹ የእሱ ልጅ እንዳልሆነች፣ ወይዘሮ ሄለን በጣም መልካም፣ ቅን፣ የዋህ፣ ደግ ሰው፣ ለእሱ ጥሩ አሳቢ፣ በዛ ላይ ደግሞ የጎዳና ህይወቷ በጣም ከባድ እንደነ ማለት ያው ጥሩ ህይወት እንዳላሳለፈች በልጅነቷ በጣም መጥፎ ጊዜ እንደነበራት ከሱ ጋር ከተገናኘች በኋላ ጥሩ ህይወት እየኖረች እንደሆነ ምናምን ብቻ በጣም ብዙ ነገር እንደሚያዝንላት ነበረ የጻፈው። ግን የወይዘሮ ሄለንን ትክክለኛ ህይወት አቶ ቶማስ ያውቃሉ ካላችሁኝ በጭራሽ አያውቅም። ወይዘሮ ሄለን የቴዲ ሚስት ነበረ። ቴዲ እና እሷ ተጋብተው እንግዲህ ኑኑን እስከሚወልዱ ድረስ አብረው ቆይተዋል። ከዛ በኋላ ግን ድሃ ስለሆኑ ገንዘብ ስለሌላቸው ምንም ስላልነበራቸው አቶ ቶማስን ተዋውቃ ተማክረውበት ከቴዲ ጋር ከአቶ ቶማስ ጋር ትገባለች። ግን ቤተሰብ ወንድ ልጅ እንዴት ለገንዘብ ብሎ ፍቅረኛውን የሚወዳትን በጣም ነበር የሚወዳት እኮ ደግሞ እና የሚወዳትን የሚያፈቅራትን የልጁን እናት እንዴት አሳልፎ ይሰጣል? እንደው እሷ እንኳን ገንዘብ አታሏት እሺ ብትለው እንዴት ሚስቱን አሳልፎ ይሰጣል? እንዴት የልጁን እናት አሳልፎ ይሰጣል? በጣም ግራ የሚያጋባ ነው በነገራችን ላይ። ለማንኛውም ሁለታቸው ተስማምተውበት ከአቶ ቶማስ ትመጣለች። ከአቶ ቶማስ መጣ አብሮ መኖር ይጀምራሉ። ያው መጀመሪያ እንደገባች ካገባችሁ በኋላ ሀብሎ ሲጀምር ድራማው እሱን ለመግደል ነበረ ውሳኔዋ። ያው አልተሳካላትም፣ ቀርቷን በመሲ ምክንያት ከሽፏል። አሁንም ቢሆን በሱ ዙሪያ ያሉትን ሰዎች መግደል ነበረ ስራዋ። አንደኛ የአዶናይን አባት ገደለች፣ ሌላም። በነገራችን ላይ የአዶናይን አባት የገደለችው በህይወት እያለ በእሳት አቃጥለው ነው የገደሉት። እና የሰው ጭካኔ ግን በጣም ነው የሚገርመው። እንዴት የሰውን ልጅ ህይወት እያለው አስባችሁታል? ህይወት እያለው እንዴት ነው በእሳት የሚያቃጥለው? እንደዚህ አይነት ጨካኝ ሰው አለ? በእውነት በጣም ነው የሚያሳዝነው። እንዴት አይነት ልብ ቢኖራቸው ነው? እንዴት አይነት አስተሳሰብ ቢኖራቸው ነው? ምን አይነት ህሊና ቢኖራቸው ነው እንደዚህ አይነት ስራ ሰርተው ራሱ የሰላም እንቅልፍ የሚተኙት? ቤተሰብ የሰውን ልጅ አይደለምና ሌላ አንዱ ትንሽዬ እንስሳ እንኳን ቢሆንም ነፍስ ያለው ነገር ከሆነ ሰው እንዴት አይኑ እያየ ያቃጥለዋል? በጣም ከባድ ነው። ደግሞ የሰው ልጅ አስባችሁታል እንዴት እንደሚሰቀቅ? በጣም ነው የሚሰቀጥጠው። ጌታ ምስክሬ። እና እንግዲህ ወይዘሮ ሄለን ይህንን ነገር አድርጋለች። ከአንድም ሁለት ሰው ገላለች። የሚሆነው ገንዘብ ስትል ነው። አንደኛ የአዶናይን ወንድም አባት የገደለችው የቶማስ ወንድም ስለሆነ ገንዘቡን መጀመሪያ እሱን ትገላለች። ከዛ ባልየውም ማለት ነው። ባልየውን ገላ ዝም ካለች ወንድምየው ስላለ የወንድምየው ሌላ ክርክር፣ ሌላ ጭቅጭቅ ያመጣባታል። ስለዚህ ማስቀደም ያለባት ወንድምየውን ነው። ከዛ ወንድምየውን አስቀድማ ሲቀጥል ይሄኛውን ወሰደች፣ ገደለችው ማለት ነው። ስለዚህ
እቅዷና ሀሳቧ እንደፈለገችው ሂዶላታል። ቤቱንም ቢሆን በእሷ በቁጥጥሯ ስር አድርገዋለች። እንደውም ካስታወሳችሁ ያፌት መጀመሪያ አካባቢ ነበረ። ያፌት አሁን ትክክለኛ ምን እያደረገች እንደሆነ ስራዎቿን በደንብ አድርጎ ስለሚያቀባት ነው። እንደውም አዶናይን በደንብ መክሮት ነበረ። ሴትዮ ጥሩ ስራ እየሰራች አይደለም፣ ተከታተላት ምናምን ብሎ ሀታ ቤሉንን ራሱ ብሎት ነበር። ቤሉን ግን የሆነ ቤሉል ዝም ብሎ ነገር ነው። እንደ አዶናይ በጣም ነቄ አይደለም። አዶናይ በጣም ነቄ ነው። ሴትዮዋ ምን እያደረገች እንደሆነ ምን እየሰራች እንደሆነ እየተከታተላን ነበር ከመጀመሪያው ጀምሮ። ስለዚህ ኑኑን ራሱ እሷ እንዳገተቻት በደንብ አድርጎ ያውቃል ምናምን ነገር። የውሸት HIV እንዳለባት እንኳን ቤሉል ነው የደረሰበት። ለማንኛውም አዶናይ በጣም ነቄ ነው። ስለዚህ እንደምንም ብሎ በራሱ መንገድ በራሱ ሀሳብ በራሱ አስተሳሰብ ደርሶበታል። የአባቱ ገዳይ ማን እንደሆነ የአጎቱ ገዳይ ማን እንደሆነ ደርሶበታል። ስለዚህ አሁን ያለው አማራጭ